ሀራምቤ ሬዲዮ 98.7 የዕለተ ሰኞ የሚያዝያ 12 ቀን 2018 ዓ.ም የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካስተናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ መንግስት ለዓለም አቀፍ አበዳሪዎች የድጋፍ ጥሪ ስለማቅረቡ፣ ማህበሩ በጋዜጠኛው ላይ የተፈጸመውን ተግባር ስለማውገዙ፣ የኢትዮጵያ ዩሮባንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ስለመሰማቱ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። መንግስት ለዓለም አቀፍ አበዳሪዎች የድጋፍ ጥሪ አቀረበ። የኢትዮጵያ መንግስት ኤፍሶላዊ አበዳሪ ሀገራትና ዓለም አቀፍ የግል አበዳሪዎች ከኢትዮጵያ ጋር ቀጣይነት ያለው ገንቢ ግንኙነት እንዲያደርጉና ዓለም አቀፍ የገንዘብ ድርጅቶችም ለሀገሪቱ የኢኮኖሚ ማሻሻያና የመልሶ ማቋቋም መርሃ ግብር ድጋፋቸው እንዲቀጥሉ ጠየቀ። የገንዘብ ሚኒስትር አህመድ ሽዴ ዕዳን መልሶ የማዋቀር ስምምነቶች ውጤታማ እንዲሆኑ የሁሉም አጋሮች ትብብር ያስፈልጋል በማለት በዕዳ ዙሪያ ዋሽንግተን ውስጥ በተካሄደ አንድ ዓለም አቀፍ ስብሰባ ላይ መናገራቸውን ገንዘብ ሚኒስቴር ባሰራጨው መረጃ ጠቅሷል። የዕዳ አስተማማኝነት ፊስካል ዲሲፕሊን ለማጠናከር መንግስት የሚሰበስበውን የሀገር ውስጥ ገቢ ለማሳደግና አካታችና ዘላቂ እድገትን ለማምጣት ከሚያግዘው የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አጀንዳ ጋር በጥብቅ የተቆራኘ መሆኑንም ሚኒስትሩ በስብሰባው ላይ ገልጸዋል ተብሏል። ኢትዮጵያ ከአበዳሪ ሀገራት ኮሚቴ ጋር በቡድን 20 ማዕቀፍ ስር ዕዳን መልሶ የማዋቀር የመገበያያ ስምምነት ባለፈው ዓመት ክረምት ላይ የተፈራረመች ሲሆን ከፈረንሳይና ጣሊያን ጋር ደግሞ ባለፉት ጥቂት ሳምንታት የሁለትዮሽ ስምምነት ተፈራርማለች። ማህበሩ በጋዜጠኛው ላይ የተፈጸመውን ተግባር አወገዘ። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በአዲስ ስታንዳርድ ማኔጂንግ ኤዲተር ሚሊዮን በየነ ላይ የተፈጸመው ድርጊት በህገ መንግስቱና በዓለም አቀፍ የሰብአዊ መብቶች ድንጋጌ የተደነገጉ የግል ነጻነትና ደህንነት መብቶችን የጣሰ ነው በማለት አወገዘ። ማህበሩ ድርጊቱ በጋዜጠኞች ላይ እየደረሰ ላለው ያልተገደበ ጫና እንዲሁም የእገታ ስጋት አስከፊ ማሳያ እንደሆነ ገልጿል። ሚሊዮን በዚህ መንገድ መታገቱ በፕሬስ ነጻነት ላይ የተጋረጠ ቀጥተኛ ስጋት ነው ያለው ማህበሩ የጸጥታና ፍትህ አካላት ጉዳዩን በአስቸኳይ አጣርተው እንዲያሳውቁ፣ ሚሊዮን ነጻ እንዲሆን እንዲያደርጉ፣ ድርጊቱን በሚፈጽሙ አካላት ላይ ምርመራ ተደርጎ በህግ እንዲጠየቁ እንዲያደርጉ ጠይቋል። የኢትዮጵያ ዩሮቦንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተሰማ። የኢትዮጵያ የዩሮቦንድ አበዳሪዎች ቡድን መንግስት ያልከፈለውን $1 ቢሊዮን ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተሰምቷል። ብሉምበርግ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርገው እንደዘገበው የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉት የመረጃው ምንጮች እንዳሉት መንግስት ደብዳቤው እንደደረሰ ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀመር በዝርዝር አላብራሩም። ኢትዮጵያ በታህሳስ ወር 2016 ዓ.ም መክፈል የነበረባትን የ$33 ሚሊዮን የዩሮ ቦንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋ ዕዳቸውን መክፈል የማይችሉ ሀገራት ተርታ መመደቧ ይታወሳል። ኢትዮጵያ በ2026 ከሰሃራ በታች ካሉ የአፍሪካ ሀገራት ቀዳሚውን የኢኮኖሚ እድገት እንደምታስመዘግብ IMF ተነበየ። ዓለም አቀፉ የገንዘብ ድርጅት በፈረንጆቹ 2026 የኢትዮጵያ ኢኮኖሚ በ9.2 በመቶ በማደግ ከሰሃራ በታች ካሉ የአፍሪካ ሀገራት ቀዳሚውን ስፍራ እንደሚይዝ ቅድመ ትንበያውን አስቀምጧል። የኢትዮጵያ እድገት በአፍሪካ ታላቅ ኢኮኖሚ አላቸው ከሚባሉት ኡጋንዳ፣ ሩዋንዳ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ እንደሚበልጥ ተገልጿል። የመንግስት የኢኮኖሚ ማሻሻያ እርምጃዎች ለአዎንታዊ ትንበያው ትልቅ አስተዋጽኦ ማድረጋቸውም ተጠቁሟል። ሆኖም የመካከለኛው ምስራቅ ቀውስ የነዳጅና ማዳበሪያ ዋጋን ከፍ በማድረግ በገቢ ንግድ ላይ ተጽዕኖ ሊያሳድር እንደሚችል አበዳሪ ድርጅቱ አመላክቷል።
በባቢሌ የዝሆኖች መጠለያ የሚገኝ የዝሆን መንጋ የመጥፋት አደጋ እንደተጋረጠበት ተገለጸ። በመጠለያ ውስጥ የሚገኙ የዝሆኖች ቁጥር ከ13 ዓመታት በፊት 1000 ከነበረበት አሁን ላይ ወደ 215 ገደማ ዝቅ ማለቱን የመጠለያው ተወካይ ጠቅሰው መገናኛ ብዙሃን ዘግበዋል። ህገወጥ አደን በመጠለያ ውስጥ የሚመሰረቱ አዳዲስ ስፍራዎች፣ የደህንነት ችግሮች፣ የደን መጨፍጨፍ፣ የማዕድን ቁፋሮና የግጦሽ መሬት ለዝሆኖቹ ቁጥር ከፍተኛ ሁኔታ መቀነስ እንደ ዋና ምክንያቶች ተጠቅሰዋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ኃላፊን የጠቀሰው ዘገባው ህገወጥ አደንንና የዱር እንስሳት ዝውውርን ለመቆጣጠር ከተለያዩ ባለድርሻ አካላት ጋር ስራዎች የተከናወኑ መሆኑን ጽፏል። እንደ አውሮፓውያን አቆጣጠር በ1978 የተመሰረተው የባቢሌ የዝሆኖች መጠለያ 6982 ስኩዌር ኪሎ ሜትር ስፋት የሚሸፍን ሲሆን የ231 የአዕዋፍ እና የ31 አጥቢ እንስሳት ዝርያዎች መገኛም መሆኑን ተገልጿል። ሶማሊያ በባብ-ኤል ማንደብ ወሽመጥ መተላለፊያ ላይ ገደብ ለመጣል ዛተች። በሶማሊያ የውስጥ ጉዳይ ጣልቃ የሚገባና የግዛት አንድነቷንና ሉዓላዊነቷን አደጋ ላይ የሚጥል ማንኛውም ሀገር በባብ-ኤል ማንደብ ወሽመጥ በኩል ያለውን የመተላለፊያ እድል መገደብን ጨምሮ የተለያዩ እርምጃዎች ይጠብቁታል ሲል በኢትዮጵያ የሶማሊያ አምባሳደር አብዱላሂ ዋርፋ በኤክስ ገጻቸው ላይ አስፍረዋል። አምባሳደሩ የተለየ ሀገር በስም ባይጠቅሱም የሶማሊያ የመገናኛ ብዙሃን ዘገባዎች ግን ንግግሩ ያነጣጠረው በዓመቱ አጋማሽ አካባቢ ለሶማሌላንድ ነጻነት እውቅና በሰጠችው እስራኤል ላይ መሆኑን አመልክተዋል። የእስራኤል እርምጃ በበርካታ ሀገራት እንዲሁም በዓለም አቀፍና በቀጠናዊ ድርጅቶች ዘንድ ውግዘት ደርሶበታል። በግብጽ ብርቅዬ የግሪክና የሮማውያን ዘመን ቅርሶች ተገኙ። ግኝቱ በሚኒያ ግዛት በቅርቡ ለተመዘገቡት ተከታታይ ታላላቅ የአርኪኦሎጂ ግኝቶች ተጨማሪ መሆኑንና የግብጽን ስልጣኔ ብልጽግናና ብዝሃነት የሚያጎላ መሆኑን የሀገሪቱ የቱሪዝምና የጥንታዊ ቅርሶች ሚኒስተር ሸሪፍ ፋቲ ገልጸዋል። ቅርሶቹ አንዳንድ በጥበብ በተሰሩ ጨርቃ ጨርቆች እንደተጠቀለሉ ያሉ ማሚዎች፣ ደመቅ ያሉ ቀለማት ያሏቸው ከእንጨት የተሰሩ ሬሳ ሳጥኖች፣ በአፍ ውስጥ ወይም አጠገብ የተቀመጡ 3 የወርቅና 1 ነሐስ ምላሶች፣ የተቃጠሉ ቅሪቶችና የእንስሳት አጥንቶች ያሉባቸው ማስሮች የያዙ ከኖራ ድንጋይ የተሰሩ የመቃብር ክፍሎች፣ ከሸክላና ከነሐስ የተሰሩ ምስሎች፣ ሃርፓክራትስንና ትንሽ የኩፒድ ሐውልትን ያካትታሉ ተብሏል። ግኝቱ በግሪክና በሮማውያን ዘመን በአልባሃንሳ ከተማ የነበሩ የቀብር ስነ ስርዓቶችን በተመለከተ አዲስ እውቀት የሚሰጥ መሆኑን የጥንታዊ ቅርሶች ከፍተኛ ምክር ቤት ዋና ጸሐፊ ሂሻም ሊቲ ገልጸዋል። የዓለም የቡና ገበያ ዋጋ በከፍተኛ ሁኔታ መቀነሱ ተሰማ። በዓለም አቀፍ ደረጃ በቡና አቅርቦት ላይ ተፈጥሮ የነበረው ስጋት እየረገበ በመምጣቱ የቡና ገበያ ዋጋ በከፍተኛ ሁኔታ መቀነሱ ተገለጸ። በተለይም በመካከለኛው ምስራቅ ለንግድ ፍሰቱ እንቅፋት ሆኖ የነበረው የጂኦፖለቲካዊ ውጥረት መላላት ለገበያው መረጋጋት እንደ ዋነኛ ምክንያት ተጠቃሽ ሆኗል። የኢራን መንግስት ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ የባህር ሰርጥ ለንግድ መርከቦች ክፍት ማድረጉን ማስታወቁ የቡና ንግድ ፍሰት ወደ መደበኛ ሁኔታ እንዲመለስ በማድረግ የአቅርቦት ስጋቱን ቀርፎታል። ለቡና ዋጋ መውረድ ተጨማሪ ምክንያት ሆኖ የተጠቀሰው የብራዚል ከፍተኛ የምርት ትንበያ ነው። ብራዚል በ2026-2027 የምርት ዘመን እስከ 75.9 ሚሊዮን ከረጢት የሚደርስ ከፍተኛ ምርት አመርታለች ተብሎ መጠበቁና በ2026 ዓ.ም የዓለም የቡና ትርፍ ምርት ወደ 10 ሚሊዮን ከረጢት ያድጋል የሚለው ትንበያ ለገበያው መረጋጋት አስተዋጽኦ አድርጓል። በአጠቃላይ የዓለም የቡና ምርት በ2025-2026 የምርት ዘመን በ200 አድጎ 178.8 ሚሊዮን ከረጢት ይደርሳል ተብሎ ቢገመትም የገበያው መዋዠቅ አሁንም እንደቀጠለ መሆኑን የዘርፉ ተንታኞች ገልጸዋል። አድማጮቻችን፣ ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናሰማችሁ። መንግስት ለዓለም አቀፍ አበዳሪዎች የድጋፍ ጥሪ ስለማቅረቡ፣ ማህበሩ በጋዜጠኛው ላይ የተፈጸመውን ተግባር ስለማውገዙ፣ የኢትዮጵያ ዩሮባንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ስለመሰማቱ ከሀገር ቤት፣ ሶማሊያ በባብ-ኤል ማንደብ ወሽመጥ መተላለፊያ ላይ ገደብ ለመጣል ስለመዛቷ፣ በግብጽ ብርቅዬ የግሪክና የሮማውያን ዘመን ቅርሶች ስለመገኘታቸው ከአፍሪቃ፣ የዓለም የቡና ገበያ ዋጋ በከፍተኛ ሁኔታ መቀነሱ ስለመሰማቱ ከዓለም አቀፍ። አድማጮቻችን፣ ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘው።